አልሐምዱሊላህ 45 ቀን ሞላኝና ከአራስ ወጣሁኝ። አልሐምዱሊላህ ረብል ዓለሚን። እስካሁን ታስሬ ነበረ። ከቤት አልወጣሁም፣ ከግቢ አልወጣሁም ነበርና እንግዲህ ያው ከአራስ ወጥቻለሁ ውዶቼ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ናፍቃችሁኛል። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉ፣ አበረታቱኝ። መጥቻለሁ በቭሎጌ ኢንሻአላህ። ከዚህ በኋላ አልጠፋም። የት ጠፋሽ ምናምን ብላችሁ በውስጥም የጠየቃችኝ ኮመንት ላይ ራሱ ይመጣልኛል። ሀዊ ጠፍተሻል ብላችሁ የጻፋችሁልኝ ከልብ ያመሰግናለሁ ውዶቼ። ያው አራስ ስለነበርኩ ነው። የአራስነት ላይፍ ያኔ የሚያውቀውና ልጆቻችሁ ሲጠነክሩ ሲሄዱ ምናምን ባህሪያቸው ይቀያየራል። ማልቀስ ምናምን በቃ ለስልክ ጊዜ አይኖርምና አራስ ስትሆኑ ደግሞ ድብርት አለ። በጣም የሆነ ድብርት ለቅባችኋል። ይኸው ስልክ ምናምን ሶሻል ሚዲያ እያስጠላል። ያው የሁሉም እንትን ይለያያል። ግን እኔ እንደዛ አይነት ነበር፣ ድብርት ነበረብኝ። ስልኬንም ለማየትም ጊዜ አይኖረኝም። ልጄ ያለቅስብኛል። የሆነ ነገር ታጥባላችሁ፣ ታስገሳላችሁ፣ ታጥባላችሁ። ብዙ ጣጣ ነው ያለባችሁና እኔ አጋሽ የለኝም፣ ብቻዬ ነኝ። ለአቅም አጋሽ አልደረስኩም። ኢንሻአላህ ወደፊት ሀብታም ስሆን ይኖረኛል። በዛ ምክንያት ነው የጠፋሁት ውዶቼ። ልጆቻችሁ ሲተኙ እንቅልፍ መተኛት፣ የአራስ እንቅልፍ ደግሞ ከባድ ነው። በቃ ተኝተን ራሷን ጨርሰውም ይኸውን ልጅ ያድጎልኛል ማሻላ። የልጄ ስም አብዛኞቻችሁ ሙባረክ በዩ ምንድን ነው ሌላ ነገር በኢድ ቀን ስለተወለደ በአረፋ ቀን ብላችሁ የነበረ ግን ስሙ ኢምራን ነው። ድሮ ነው ያወጣሁለት ሳልወልደው በፊት ማለት ነው። የልጆችን ስም ገና ሳላገባ ሳልወልድ ምናምን ነው ጽፌ ያስቀመጥኩትና አልሐምዱሊላ እያወጣው ነው። እና ስሙ ኢምራን ቀድሩ ይባላል። አስተዋውቃችሁ የ45 ቀን ክትባት ሲወጉ በጣም ነው የሚያለቅሱት፣ ያማቸዋል ምናምን። እዛ ቀን ቁጭ ብዬ ውዬ ነው ያደርኩትና ትንሿ እህቴ መታ አግዛኝ አክፋልኝ ምናምን፣ በዛውም ዩቱብ ጀምራለሁ ብላ ቪዲዮ ሰራን። አይናፋር ናት፣ ካሜራ ትፈራለች እና ኢንሻአላህ ዩቱብ ላስጀምራት ነው። ትሰራለች ኢንሻአላህ ከፍታለች እና ቪዲዮዋን ሼር አረግላችኋለሁ፣ ቻናሏን አስተዋውቃችኋለሁ እና ሄዳችሁ ሰብስክራይብ እንደምታረጓት ተስፋ አለኝ። አታሳፍሩኝም መቼም ውዶቼ። እና አግዛኝ አክፋልኝ ቤተሰቦቼ መተው ነበረ። ያው ብሎጌን እያያችሁ ግን ወሬ ብናወራ አይሻልም? ያቴ ኢንሻአላ ቪዲዮ ሰርተናል፣ ፖስትላታለሁ እና ከዛ ሼር አረግላታለሁ። ሰብስክራይብ እንደምታረጓት ተስፋ አለኝና መስራት ፈልጋለሁ ብላይ ነው። ትንሿ እህቴ ናት። እና ወሬ ብናወራ ይሻል ብዙ ጊዜ ማለት ነው። አረብ ሀገር እያሉ ውጭ ምናምን ሲኖሩ በጣም ታዋቂ ሚዲያ ላይ ጎበዝ አክቲቭ የሆኑና ኢትዮጵያ ሲመጡ በጣም ጥፍት የሚሉ ብዙ እህቶቻችን አሉ። ዩቱብ ጀምረው ገብተው ዩቱብ ላይ ማይሰሩ። አሁን እኔ እህቴ እንደዛ ናት። አንዷ ታናሸች ሳይሆን አንድ ታናሽ እህት አለች። ሞኔታይዝ ሆና ምን ብላ ለፍታ ዩቱባን አሳድጋ መታ እዚህ ስትመጣ ግን ከሚዲያው ጠፋች። በቃ ስለ ዩቱብ ስለምን ስለ ስልክ ራሱ እየጠፋባት ነው። እና ለምን መስላችኋል? ብዙ ሰው እዛ ያለ ሰው ኔትወርክ የለም ሸበካ ስለሌለ ነው ይባላል። ያው በብራችሁ መምላት ትችላላችሁ። ኔትወርክ ደግሞ አልሐምዱሊላ በሽ ነው። ወርሃዊ፣ አመታዊ፣ እለታዊ፣ ሳምንታዊ ዳታ መምላት ትችላላችሁ በብራችሁ። ችግር የለውም እዛ እንደምትሞሉት ማለት ነው። ገጠርም ላይ ከተማም ላይ ኔትወርክ በሽ አለ። ግን እኛን ሴቶች ከሚዲያ የሚያርቀን ነገር ብዬ ማስበው አንደኛው ነገር ትዳር ነው። በዛ ላይ ባላችሁ አክቲቭ ካልሆነ፣ የሚዲያ ሰው ካልሆነ፣ ሚዲያ ማይወድ ይሄ ሞራን ማይሰጣችሁ ማያግዛችሁ ከሆነ ከሚዲያ ትጠፋላችሁ። ያው ዝም ብሎ ሚዲያ ተጠቀሙ ሳይሆን ለስራ ማለት ነው። ስራ የምትሰሩበት ገንዘብ የምታገኙበት ከሆነ ባላችሁ ሊያበረታታችሁ ይገባል። ግን የዚህ ሀገር ወንዶች በብዛት አያበረታቱም። ያው ከሰነፍ ሰው ጋር ስትኖሩ ሰነፍ ነው የምትሆኑትና እንዳዋዋላችሁ ነው የሚሆነው።
ሁለተኛ ነገር ደግሞ ጓደኛ ከምትውሉት ማህበረሰብ ወርዳችሁ ያው ከዛ ምንም ካላየ ምንም ስለ ሚዲያ ከማያውቅ ጎረቤት ማህበረሰብ ስለምትኖሩ ከዛ ሰው ጋር ሟች ትሆናላችሁ። በቃ ይጠፋባችኋል። ቀስ እያለ ከሚዲያ ትርቃላችሁ። ሚዲያ ደግሞ አንዴ ከለቀቃችሁት አንዴ በቃ ችላ ካላችሁት ያስጠላችኋል ምናምን ነገር ነውና በዛውም ትጠፋላችሁ። ስልክ የሚባለውን ያስጠላችኋል። ሶስተኛ ብዬ የማስበው ያው በራሳችሁም ስንፍናም ካለባችሁ እንደኔ ሰነፍ ከሆናችሁ ልጅ ሲኖራችሁ ልጅ በጣም ይቆጣጠራችኋል። ሁሉ ነገራችሁ ነው የሚቆጣጠራችሁ። ሕፃን ልጅ ሲኖርባችሁ በቃ የፈለጋችሁትን ነገር በፈለጋችሁ ሰዓት አታረጉም እና ይሄን አደርጋለሁ ልጅ ሲተኛልኝ ብላችሁ ምንም ሳታረጉ ይነሳባችኋል፣ ይነጫነጫል፣ ያለቅሳል ምናምን ትኩረታችሁን በሙሉ ልጃችሁ ይቆጣጠረዋል እና በዛ የሚያግዛችሁ ባል ከሌላ ልጅ የሚያጫውትላችሁ ያጋዥ ምናምን ከሌላችሁ ከሚዲያ ትርቃ ወዳችሁ ሳይሆን በቃ በግዳችሁ ከስልካችሁ ምናምን ትርቃላችሁ። ከስልክ ስትርቁ ደግሞ ሁሉ ነገር ይጠፋባችኋል ማለት ነው። ለኔ አሁን የገጠመኝ ይህ ነበረ። ግን ዩቱቤን ስንት ለፍቼ እንዳሳደግኩት ራሴ ስለማ ከዩቱብ መጥፋት አልፈልግም። ባልጠቀምበት ራሱ በየወሩ አይከፍለኝም። ያው ቆይቶን ቢከፍለኝ ቢሆን ከዩቱቤ መራቅ አልፈልግም ኢንሻአላ። እና ዩቱበር ለመሆን ሚዲያ ላይ በጣም ተጠቃሚ ለመሆን ላጤ ላይፍ ነው የሚያስፈልገው። ይሄ በቃ የሚይዛችሁ ነገር ትዳር፣ ልጅ ምናምን ከሌለባችሁ እንደፈለጋችሁ ሆናችሁ ሰርታችሁ እንትን ትላላችሁ። ሚዲያ ላይ በጣም ሀብታም መሆን ትችላላችሁ። መኪና፣ ቤት ሊኖራችሁ ይችላል። ግን ያው ከሁሉም ሁለቱን ጎን ለጎን ልውሰት ካላችሁ ያን ያክል ተጠቃሚ አትሆኑም። አንዳንዴ የጠፋችሁ ብዙ ጊዜ ባለትዳር ዩቱበሮችን ብታያቸው ካገቡ በኋላ በጣም ይጠፋሉ። ምናልባት ባላቸው የሚዲያ ሰው ከሆነ እሱም ዩቱበር ከሆነ ምናምን ሊያግዛት ይችላል። ግን እሱ የሚዲያ ሰው ካልሆነ በጣም ከባድ ነው። ሳንወድ በግዳችን ሳናስበው ነው የምንጠፋ። ወላህ እያሰብ ነው አይደለም። እና እኔ አሁን መቼ ነው ቪዲዮ ምለቀው ላለው ብዙ ቪዲዮዎችን ቀርጬ ራሱ በቃ ሪከርድ ለማድረግ ጊዜ አላገኝም። ይደክመኛል፣ እተኛለሁ፣ ከዛ እሱ ይነሳ ምናምን ነገር ነው እና በጣም ከባድ ነው የእናትነት ላይፍ። እንግዲህ እንደዚህም ሆነን አልሐምዱሊላ ልጅ ነው የምናሳድገው። ውዶቼ ወዳቸዋለሁ።